ደርግና ኢህአዴግ በፖሊሲ ደረጃ ከሶማሊያ ጋር የነበራቸው ኢንጌጅመንት ምን ይመስል ነበር የሚለውን ብንመለከት አንድ ወጥ የሚያደርጋቸው ነገር ምንድን ነው? ወደ ሶማሊያ ሊመጣ ያለው የመጣን ጠላት የመከላከል ነው። በ1956 ሶማሊያ ወረራ ቃጣች። የንጉሠ ነገሥቱ መንግስት ተዋግቶ እንድትመለስ አደረገ። በ1969 የኢትዮጵያን ሰፊ ግዛት ወረረች፣ እንድትመለስ ተደረገ። ከዛ በኋላ በኢህአዴግ ጊዜ ኢስላሚክ ኮርት የሚባል የወጣት ክንፉ አልሻባብ የሚሰኝ በኢትዮጵያ ላይ ጅሃድ አወጀ። በኢትዮጵያ ውስጥ የሽብር ጥቃት ፈጽማለሁ አለ። ገና የሀገሪቱን ስልጣን ከመቆጣጠሩ በፊት በሀገር ውስጥ ፍንዳታ ማፈንዳት ብቻ ሳይሆን የተደራጀ ሰራዊት ወደ ኢትዮጵያ ማዝመት የሚያስችለው ኬፓቢሊቲ ከማግኘቱ በፊት ከወዲሁ መቀጨት አለበት የሚል እርምጃ ተወስዷል። በጣም ትክክል ነው ብዬ ነው የማስበው። ምክንያቱም ግቡ ምንድን ነው? የውጭ ወራሪ ወደ ኢትዮጵያ እንዳይገባ የተደረጉ ጥረቶች ናቸው እነዚህ። ምንም የቦታ ክሌም የላቸውም። ያውም በውስጥ የተለያየ ፖሊሲ፣ ለምሳሌ ከግዛቶቹ ጋር የተለያየ ግንኙነት፣ የሀገር ጥቅም ለማስጠበቅ የሚደረግ ግንኙነት የነበረ ቢሆንም የአደባባይ የኢትዮጵያ ግን ኦፊሻል ስቶሪው የነበረው ከሞቃዲሾ ጋር ነን፣ የኢትዮጵያን የሶማሊያን የሽግግር መንግስት እንደግፋለን፣ ትራንዚሽናል ፌደራል ጋቨርንመንቱን እንደግፋለን የሚል ነው። ከኋላ የሀገር ጥቅም ለማስጠበቅ የተለያየ ነገር ልታረግ ትችላለህ። ነገር ግን በይፋ የሚታወቀው አቋምህ፣ የምትወከልበት አቋምህ ግን ችግር የማይፈጥር መሆን አለበት። ሌሎች የውስጥ ኢንትሪከሲዝ አሉ፣ ይገባኛል። ይፋ በሆነ መንገድ የምትታወቅበት ግን ሰራዊት እስከ ማዝመት አልሸባብን እስከ መፋለም የሄደ ጥምረት የነበራት በሶማሊያ መንግስት ፈቃድም የሶማሊያ መንግስት መፍቀድ የሚችልበት ሁኔታ አልኖረም በተባለ ጊዜ ደግሞ ጠላት ወደ አገር አፈር ከመድረሱ በፊት እዛው የማስቀረት ሙከራ ነው። ይሄ አንደኛ በአጭር ጊዜ ውስጥ በሶማሊያ ውስጥ ባለው ውስብስብ ፖለቲካ አንጻር የሞቃዲሾን መርጦ ከግዛቶቹ ለጊዜው ከሞቃዲሾ ቁጥጥር ውጪ ባሉ ግዛቶች ላይ ጦርነት ከፍቶ ነበር። ኢትዮጵያ እንደዛ በተለይ የኢህአዴግ ጊዜ የነበረው ፖሊሲ የዛን አይነት አልነበርም። ከሁለቱም ጋር ጤናማ ግንኙነት ይፈጥራል። ግን ኦፊሻል ስቶሪው ኦፊሻል አቋሙ ግን የሽግግር መንግስቱ መደገፍ ነው የነበረው። ሰራዊቱማ ለአሚሶምም ሰራዊት አዋጥቷል። ከሶማሊያ መንግስት ጋር የተገናኙ እየተባበሩ የሚደረጉ ዘመቻዎችም ነበሩ። ነገር ግን በተመሳሳይ ሁኔታ ከነ ሶማሌላንድ ከነ ካልተሳሳትኩኝ ጁባላንድ እና ሌሎቹም ጋር የራስ ግንኙነት፣ የደህንነት ልውውጥ እና ሌሎች ሰፋ ያሉ ግንኙነቶችም ነበሩ። ባላንሱን በትክክል የጠበቀ ግንኙነት ነበር። በነገራችን ላይ ይሄንን አተራምሶ ሲያበቃ የሞቃዲሾ እና የአብይ የኢሳያስ ሶስትዮሽ አክሲስ ሲያበቃ ደግሞ ሙሉ በሙሉ ከሞቃዲሾ ጋር ያለውን ግንኙነት ችግር ውስጥ ከቶ ከነ ሶማሌላንድ ጋር ግንኙነት ጀምሮ ይሄ ሁሉ የዲፕሎማሲ ገሞራ እንዲፈነዳ አድርገዋል እና በብዙ መንገድ ካየነው ከዚህ ቀደም ያለ እውቀት ነው ከዚህ ቀደም ከነበረው የኢትዮጵያ የውጭ ጉዳይ ፖሊሲ ያፈነገጠ ግን በምትኩ ደግሞ ምንም የሚረባ ነገር ያልተካ ነው። ይሄንን ንግግር አሁን እያደረገ ያለውን ንግግር የሚቃወም ንግግር አለው። አሁን ሬድዋን ወጥቶ እንዴት ይሄን ትላላችሁ ምናምን ይላል እንጂ በሀገር ውስጥ በሌሎች ሀገራት ጉዳይ ውስጥ ጣልቃ መግባት ምን ያህል ስህተት እንደሆነ የሚናገርበት ንግግር አለ። እንደው እዚህ ካገኘሁት ብናየው ደስ ይለኛል። የምርጫ ክርክር ላይ እንደዛ ነገር ነው። አንድ መጀመሪያ እንደመጣ አካባቢ ነው የሚገርምህና እንደመጣ አካባቢ የራሳቸውን ጉዳይ ትተው በሶማሊያ ጉዳይ ገብተው ያቦካሉ ያለበት መቼስ አብይ አህመድ ምንም ቢል ማለት አሁን ላይ አስገራሚነት እንደማይኖረው ይገባኛል። ግን በዚህ አውድ አስፈላጊ ነው ብዬ ስለማስብ እስቲ ላገኘው ልሞክር ከቻልኩኝ እና እንዲህ አይነት
ነገር ነበር የሚናገረው እና የራሱን አቋም ነው አሁን እየተቃረነ ያለው በተግባር ፖሊሲ ይሄ ነው ብሎ ሲናገር የነበረ ሰው ነው እንግዲህ እና እኔ መተው ባይሰብኩን ነው በቃ ስለዚህ ስለ አርበኝነት ስለምን ማውራት ከሌለባቸው እኔ በህግ ይህን መሰል ነገር እንዳያወሩ መከልከል ካለባቸው ሰዎች መካከል እነዚህ አሁን ስለ ብሔራዊ ጥቅም እየሰበኩ ያሉት ሰዎች ናቸውና ኤኒዌይስ ቪዲዮውን ላገኘው አልቻልኩም። ሌላ ጊዜ ወይ እናሳየው ይሆናል። ወደሚቀጥለው ጉዳያችን እንሻገር መሰለኝ። እሺ እንኳን አብራችሁ ስላላችሁ እናመሰግናለን። ላይክ ማድረግ አትርሱ፣ ሰብስክራይብ አድርጉ፣ ሼር አድርጉ፣ ሀሳቦቻችሁን ጻፉ፣ ሬዮትን ደግፉ። ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ አይረሳ። እንቀጥላለን። በትላንትናው ዕለት ጃዋር መሐመድ ከደረጀ ኃይሌ ጋር ያደረገው ቃለ ምልልስ ሁለተኛ ክፍል በአርትስ ቲቪ ተላልፎ ብዙዎች ተመልክተውታል። ያንን አስመልክቶ አንዳንድ ሀሳቦች ልናነሳ የምንችል ከሆነ እንመለሳለን ብለን ነበር። በእርግጥም የምንነጋገርባቸው አንዳንድ ነጥቦች አግኝተናል እና ምን ላድርግ መሰለ ጥቂት የተወሰኑ ነገሮች ላንሳና ከዛ ወደ አንተ አሻግረዋለሁ። ግን ሰፋ ያለ ነገር በጣም ክሪቲካሊ ላያቸው የምፈልጋቸውን ነገሮች አንተ ከተናገርክ በኋላ ማንሳት ወዳለሁኝ። ጥቂት ነጥቦች ብቻ ልጥቀስ እዚህ ላይ ትላንትና የተደረገው ቃለ ምልልስ ላይ ማለት ነው። አንደኛው ነገር እንደው በመስማማበት ለመጀመሪያ ያክል በንግግሩ መሀል ስለ በአብይ ላይ ስለሚቀርቡ ትችቶች እና ስለ መሰል ጉዳዮች በሚናገርበት ወቅት ትላንት ሌላውን ዝም ማለት ሲያነድ ዝም ያልከው እሳት፣ ትላንት ሌላውን ሲቀጠቅጥ ዝም ያልከው ኃይል ወደ አንተ መዞሩ አይቀርም የምትል ነገር አንስቶ ነበር። አይ ቲንክ ይሄ በጣም በጣም ጠቃሚ ነጥብ ይመስለኛል በእኔ አስተያየት። አጠቃላይ ቃለ ምልልሱን ሳየው የተለየ ለውጥ ማለት በዚህኛው ክፍል ባለመስማታችን ምክንያት ጃዋርን በተመለከተ በቀደመ ክፍል ከያዝ ነው ወይ ከያዝኩት አስተያየት ወይ ከፈጠርኩት አስተያየት የተለየ የሚያደርግ ሰርፕራይዚንግ የሆነ ነገር አላገኘውም። ኢንፋክት በቀደመ ክፍሉ ይሄን በማሰብ ነው ያደረጋቸው ያልኳቸውን ነገሮች የሚያጠናክር ነገር ነው ያገኘሁት በነገራችን ላይ በቃለ ምልልሱ በጥቅል። ነገር ግን ይሄ ነጥብ ግን በጣም 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 ጠቃሚ ይመስለኛል። ለዚህም ነው በነገራችን ላይ አሁን በኢትዮጵያ በሌሎች ቦታዎች ውስጥ የሚፈጸሙ ግፎችን በተመለከተ አሁን ዜሬዎት ላይ በአማራ ተወላጆች ላይ ከትግራይ ጦርነት በፊት ይፈጸም የነበረውን ግፍ በተመለከተ በስፋት አስተጋብተናል። በትግራይ ጦርነት ወቅት ሌላው በመካድም ይበለው በማለትም መረጃ ባለማግኘትም ሊባል ይችላል ይክደው የነበረውን የተለያዩ ግሩፖች ናቸው እነዚህ ሶስት የጠቀስኳቸው በነገራችን ላይ እና የትግራይን ህዝብ ጭፍጨፋ በተመለከተ በሚዲያ ውስጥ በነበረው ብላክ አውትና ሆን ተብሎ ያለመዘገብ ሙከራን ለማክሸፍ የንጹሃንን በደል ወደ አደባባይ ለማውጣት ብዙ ጥረት አድርገናል። አሁንም በተለያዩ ኢትዮጵያ ክፍሎች የሚፈጸሙ አገዛዙ የሚፈጽማቸውን ግፎች በተመለከተ በንጹሃንና በግፉአን ላይ የሚፈጸሙትን በደሎች በተከታታይ እያቀረብን ነው። በኦሮሚያ ውስጥ የሚከሰተውን ነገር በተመለከተ ከዚህ በበለጠ መናገር ከዚህ በበለጠ ማውራት እንፈልጋለን፣ ግን እገዛችሁን እንፈልጋለን። በአካባቢው ስላለ ነገር እውቀት ያላችሁ በፖለቲካው ውስጥ ሚና ያላችሁ ሰዎች መታችሁ በኦሮሚያ ውስጥ በአገዛዙ እየተፈጸመ ስላለው ሰቆቃ ብትነግሩን በጣም ደስ ይለናል። እየተፈጸመ እንደሆነ እናውቃለን፣ ግን በቦታ ለይታችሁ በቁጥር እና ደግሞ በተፈጸመበት ሁኔታ በደንብ የአሃዙንና ቁጥሩን ይዛችሁ እና ደግሞ የየራሳችሁንም ፐርስፔክቲቭ ጨምራችሁ ብታጋሩን በጣም ደስ ይለናል። ያንን ለማድረግ እየሞከረን ነው። በዚህ ሁሉ ጊዜ ግን ምንድን ነው ይሄን መልእክት ቁልፍ የሚያደርገው? አሁን ቀደም ሲል የነሳሁትን የጃዋርን ነጥብ ቁልፍ የሚያደርገው የሆነ ህዝብ ላይ አገዛዝ የከፋ ግፍ ሲፈጽም ለአጭር ጊዜ ፖለቲካ ግብ ተብሎ ዝም ብሎ ማለፍ ወይም መደገፍ ምን ያህል የከፋ አደጋ እንደሆነ ነው። መጀመሪያ ሞራሊ ትክክል አይደለም በግብረ ገብ ደረጃ፣ ሁለተኛ ደግሞ
ፖለቲካሊም አዋጪ አይደለም። የሌሎችን ደም ጠጥቶ እንዲወፍር የለቀቀው ሰይጣን ወደ ራስህ ወይም የኔ ወደምትለው ህብረተሰብ መዞሩ የማይቀር ነገር ነው። ይሄ በትግራይ ጦርነት ውስጥ በኢትዮጵያ ውስጥ በተለያየ ብሔርም ሆነ የመሀለኛ ልሂቅ ነኝ በሚለው መሀል ጠሊቅ በሆነው ኢሊት ዘንድ የታየው ነገር ያስከተለው ያንን ነው። አገዛዙ የሆነ ቦታ የማካሄደው ጭፍጨፋ በሆኑ ምክንያት ሊቀጥል አልቻለም፣ ወይም በቂ የሆነ ውድመት አድርሻለሁ ብሎ ሲያስብ ወደ ሌላ ቦታ ፊቱን እንደሚያዞር የሚታወቅ ነበረ። ሳድሊ በሆነ ህብረተሰብ ላይ የሚፈጸምን ግፍ በግፍነቱ በጭፍጨፋነቱ ሳይሆን በፖለቲካ ያውም በአጭር ጊዜ የፖለቲካ ትርፍ እየተሰላ የሚደገፍበት ዝም የሚባልበት ወይም ማስቻል ኢኔብሊንግ የምናይበት ሁኔታ ነውና ከዚህም በኋላ የፈለገው አይነት የፖለቲካል ዲስፐንሴሽን ቢመጣ በንጹሃንና በግፉአን ላይ የሚደረግን ጭፍጨፋና ግፍ ያለምንም ግን ወይም ቢሆንም ይህን ነገር መቃወም ያስፈልጋል እና እሱ አንድ በቃለ ምልልሱ ላይ ያነሳው ጥሩ ነጥብ ይመስለኛል። ሌላው ግን አንድ ኢንትረስቲንግ ለውጥ የተመለከትኩት ባለፈውም ጠቅሼው የነበረ ለዚህ ነው የሚያጠናክር ነው ያገኘሁት ካልኩባቸው ነገሮች አንዱ ይሄ ነው። ኢትዮጵያ አንድ ሳር ቤት ነች እና 4 ኪሎ እንደ ሰቀላ ይቆጥራታል እና እዛ ውስጥ የተለያዩ ክፍሎች እንዳሉ አይነት የኢንዲቪዚቢሊቲ እንትን አስተያየት ይዞ መጥቷል። ይሄ መመርመር ያለበት ነገር አድርጌ ወስደዋለሁ። ማለት ምንድን ነው? አንደኛ ለውጡ ጄኑን ነው ተከትሎስ የሚያመጣው የፖለቲካ አስተያየት ለውጥ አለ ወይስ የሚል። ምክንያቱም ከዚህ ቀደም አንስቼዋለሁ። ቤትን በተመለከተ ሲናገር ምንድነው ግብህ ተብሎ ሲጠየቅ ጀዋር ለምሳሌ በመደዳ የተለያዩ ቤቶች አሉ፣ የተለያዩ ቤቶች እና አንዱ ቤት እሳት ሲጠፋ መጀመሪያ የራስህን አጥፍተህ ከዛ በኋላ ወደሚቀጥለው ወይም ወደ ጎሮ ቤትህ ብትሄድ ምንድነው የሚገርመው የሚል ነበር እይታው። ይሄ በወቅቱ ያስብበት የነበረውን የኢትዮጵያ መረዳት በግልጽ የሚናገር ነው። አንደኛ የሆነውን የኢትዮጵያ ክፍል ኤክስክሉሲቭሊ የኔና የኔ ብቻ ነው ብሎ ያስብ እንደነበር ያሳያል። ሌሎቹ እንደ ምድር ተጋሪ ሳይሆን እንደ ጎረቤት ያያቸው እንደነበር የሚያሳይ ነው። ለዚህ ነው በነገራችን ላይ አዲስ አበባ ግዛቷ ተስፋፋ ምናምን ሲባል እኮ የአንድ ሀገር ሰዎች እኮ አይመስልም። ከሆነ የውጭ ሀገር ሰው መጥቶ ግዛቱን ለራሱ ባለቤትነት የወሰዳት አድርጎ ነው ያየ ነበረው። ሶ ያኔ ከነበረው ናሬቲቭ ጋር የሚስማማ ገለጻ ነበር። ያ እሱ ከሚያራምደው አቋም ጋር የሚስማማ ገለጻ ነበር። አሁን ይሄ ኢትዮጵያ አንዲት የሳር ቤት ናት፣ ሰቀላዋ 4 ኪሎ ነው፣ የተለያዩ ክፍሎች ሊኖሯት ይችላል አይነት ነገር ግን አብሮ ኢትዮጵያን በተመለከተ ያለ የፖለቲካ የአቋም ለውጥ አስከትሏል ወይ? ይህንን ገለጻ ፊት የሚያደርግ የፖለቲካ አቋም ለውጥ አስከትሏል ወይ? ለምሳሌ የልዩ ባለቤትነት ጥያቄውን በተመለከተ በመሬት ላይ ያለ የልዩ ባለቤትነት ጥያቄ፣ የብሔር የልዩ ባለቤትነት ወይም የብቸኛ ባለቤትነት ጥያቄን በተመለከተ ያስከተለው ለውጥ አለ ወይ ብለን መጠየቅ ያስፈልገናል። እዚህ በሁለት ክፍል በተላለፈው ቃለ ምልልስ ላይ ይህን መሰል ነገር አላየንም። የከዚህ በፊቱን አቋም እንደው ኦዲዮን ላስተማር። ለምሳሌ ብዙ ይሄ ከኢትዮጵያ ከማነው ከኢትዮ ቲዩብ ጋር በተደረገ ቃለ ምልልስ የተናገረው ገመድ አለው እንበል እና እሳት ተለኮሰ። መጀመሪያ የራስን እሳት ማጥፋት ሂውመን ኔቸር የሰዎች ስብዕና የሰዎች ተፈጥሮ ነው። ለምሳሌ ብዙ ቤቶች በመደዳ አለው እንበል እና እሳት ተለኮሰ። መጀመሪያ የራስን እሳት ማጥፋት ሂውመን ኔቸር የሰዎች ስብዕና የሰዎች ተፈጥሮ ነው እና ይሄንን የሚስተካከል ይሄንን የሚመጥን ለውጥ አልተመለከትኩም እኔ። ስለዚህ ምን ጄኑን ነው ወይ የሚል ጥያቄ የሚያስነሳው ለዛ ነው። ሌላው ኢንትረስቲንግ ነገር ተገንጣዩ እና ኢትዮጵያኒስቱ ቦታ ተለዋውጠዋል ወይ የሚል አይነት አንድምታ ያለው ነገር ይናገራል። ተገንጣዩ መገንጠሉን ትቶታል። በአንጻሩ ደግሞ ትላንት ኢትዮጵያ ይል የነበረው ደግሞ አሁን ወደ መገንጠል ትርክት የሄደ ይመስላል የሚል ነገር ያነሳልና ያ መለዋወጥ ሆኗል ወይ የሚል ጥያቄ ማንሳት ያስፈልጋል። እዛ ጋር እንግዲህ የመገንጠል ጥያቄ የነበራቸው ሰዎች መገንጠሉን የተዉት ስልጣን ስናገኙ ነው ወይ
ስለመጀመሪያውኑ ኢትዮጵያ ቅኝ ገዢ ነበረች የሚለው ትርክት ስህተት ነበር ወይ የሚል ጥያቄ መነሳት ይኖርበት ነበር ብዬ አስባለሁ። ቀድሞውኑ ኢትዮጵያን በቅኝ ገዢነት ሰፋሪ የሚሏቸው ኢትዮጵያውያን ደግሞ በሴትለር ኮሎኒያሊስትስ ወይም ሰፋሪ ቅኝ ገዢዎች የማየት ነገር ተለውጧል ወይ? ያ ጃዋር መሐመድ አለ የሚለው ለውጥ የመጣው በኢትዮጵያ ውስጥ አሁን ራሱን ማየት የሚችልበት ራሱን መመልከት የሚችልበት አዲስ ነገር ምን ሆነ የሚል ጥያቄ መጠየቅ ያስፈልጋል። ምክንያቱም አሁንም ከዚህ ቀደም የነበረው አቋም ምንድን ነው ካልን በኢትዮጵያ ውስጥ ራሴን ማየት አልችልም የሚል ነበር። ራሴን ማየት አልችልም ሲል ኢትዮጵያ ራሷን በምትመደርክበት ማንነት ውስጥ ራሴን ማየት አልችልም ማለት ነበር ወይስ ስልጣን ላይ የኔ የምላቸው ሰዎች ስለሌሉ ራሴን ማየት አልችልም ነበር ማለት ነበር? ይህንን እንድል ያስቻሉኝ የሚከተሉት የቀደሙ ንግግሮቹ ናቸው። I am an Oromo first because to me Ethiopia first Ethiopia is imposed on me. Oppression of Oromo people by successive Abyssinian regimes will never stop the march for freedom. Oromo and Oromia will win. We will win. አሁን ያለው ኢትዮጵያዊ የኔን አይነት ሰዎችና የኔን ማንነት ኢንተርቴን ሊያደርግ የሚችል አይደለም። ራሴን በዛ ውስጥ ማየት አልችልም። Ethiopia out of Oromia. Ethiopia out of Oromia. Ethiopia out of Oromia. ስለዚህ እነዚህ ሰክሰሲቭ አቢሲኒያን ሬጂምስ ያላቸው የአቢሲኒያ አገዛዞች የሆኑት በጃዋር ስሌት የአማራና የትግራይ ወይሱ ከአማራና ከትግራይ መጡ የሚላቸው ነገስታትን በላቸው መሪዎችን በላቸው ፕሬዝዳንቶች ወይ ጠቅላይ ሚኒስትሮች እያሉ የኢትዮጵያ መንግስት አቢሲኒያን ሬጂም ነበር። አሁን የአቢሲኒያን ሬጂምን ወደ ኢትዮጵያ መንግስትነት የለወጠው ምንድን ነው የሚል ጥያቄ ማንሳት ያስፈልጋል። ለዚህ ነው የሚያጠናክር ነው ያገኘሁት በጃዋር ቃለ ምልልስ ውስጥ በዚህ ሁለተኛ ክፍል ቀደም ሲል ያልነውን ያነሳሁትን ሐሳብ የሚያጠናክር ነው which is በጃዋር እሳቤ መሰረት አሁን ያለው የኦሮሞ መንግስት ነው። ስለሆነም ብዙ ጥፋት ቢፈጽምም ያው አብይ ዘሶቢ but he is our SOB ነገር ነው ብዬ ነበር ነው ማለት። አሁንም ያጠናከረው ያንን ነው እንጂ በኢትዮጵያ ውስጥ የተካሄደ የሽግግር ሂደት የለም፣ የህገ መንግስት ለውጥ የለም፣ የመዋቅር ለውጥ የለም፣ አዲስ የተደረሰበት ማህበራዊ ውል የለም። ያ ሳይኖር እነዛ አቢሲኒያን ሬጂምስ ነበሩ። ይሄኛው የኢትዮጵያ መንግስት ነው። በምን ምክንያት ነው የሆነው ቢባል ጃዋር እየተናገረው ስላለ ምላሹ በጣም ግልጽ ይመስለኛል። ይሄ ነው። ከዛ በኋላ የማነሳቸው ነገሮች ሁሉ የሚነሱት ከዚህኛው ማኮብኮቢያ ነው። ከዛ አንድ የመጨረሻ ነጥብ በዚህኛው ዙር ሁሉም አማጺ ፍላጎቱ አዲስ አበባ መምጣት ነው ይላል። ይሄ ቀደም ሲል ካለው ነገር ጋር የሚጋጭ ነገር ነው። ተለዋውጠው ከሆነ ቦታ አንዳንዶች አዲስ አበባ የሚሄዱት 4 ኪሎ ለመቆጣጠር ነው ወይ የግድ? ለምሳሌ ቢያንስ በይፋ የተገለጸውን የምናውቀው ምንድን ነው? በትግራይ በኩል የተነገረው አዲስ አበባ የምንሄደው ሲጁን ለመስበር ነው። ስለ ልዩነት ወይ ስለ ዲሴንትራላይዜሽን ወይ ስለ ማዕከላዊነት ቢወራም የተሰራው ስርዓት አሃዳዊ በመሆኑ ምክንያት አዲስ አበባ ቁጭ ብሎ ስልኩን አጥፋ፣ መብራቱን አጥፋ፣ ውሃውን ቁረጥ ምናምን የሚል አዲስ አበባ ቁጭ ብሎ ሲጅ በፈለገው የኢትዮጵያ ክፍል ላይ ማንበር የሚችል አገዛዝ አዲስ አበባ ስለተቀመጠ ነው። ነሰሰሪ አዲስ አበባን መቆጣጠር ነው ወይ የአማጺው ሁሉ ፍላጎት የሚለውም አንድ መጠየቅ ያለበት ጥያቄ ነው። ለማንኛውም ሌሎች ሐሳቦችን ማለት በጣም ዲስኦነስት ሆኖባቸዋል፣ ጭካኔ አሳይቶባቸዋል፣ አንዳንዴ ሞራሊም በጣም ችግር ያለባቸው ምላቸውን አስተያየቶቹን ግን አንተ ከተናገርክ በኋላ አነሳቸዋለሁ። መልካም ቴዲ፣ የኔም ግንዛቤ እንዳንተ ነው። ከማለት ፕሮግራሙ የመጀመሪያው ክፍልን ላይ የደረስንበትን ድምዳሜ ሊቀይር የሚችል ክፍል 2 ፕሮግራም አይደለም የቀረበው። እንደውም ሊያጠናክሩ የሚችሉ ነገሮች በደንብ የተስተዋሉበት ይመስለኛል። እና እኔ መጀመሪያ ማየት የፈለኩትኝ ነገር የጃዋር ፖለቲካው ምንድን ነው?
ምንድነው ለመስራት በዚህ ኢንተርቪው ውስጥ መስራት የፈለገው ፖለቲካ ምንድን ነው? ያስተላልፍ በዋናነት የፈለገው ነገር ምንድን ነው የሚለውን ነው እና ትኩረት ማደርገው የክፍል 2 ትላንትና ላይ የተላለፈውን ፕሮግራም ነው እና ይሄንን ነው እኔ በደንብ ለማሰብ የፈለኩት። ቅድም ያነሳችሁ ጉዳዮች አሉ፣ ያሳሰብ ለውጥ ምናምን ያመጣባቸው ራሱ ለምንድን ዓላማ ነው፣ ምን መፍጠር ፈልጎ ነው የሚለውን ጥያቄ ነው እኔ ለመመለስ የፈለኩት እና የተወሰዱ ነገሮችን አነሳለሁ። አንተ እዛው ላይ ሐሳብ ትጨምርባቸዋለህ። መጀመሪያ አንድ ያለው ነገር አለ ካየኸው፣ መንግስትን ባለፈው ሰላም ፈላጊ ነበር ያደረገው፣ በአሁኑ ደግሞ ለሰላም ቁርጠኛ አድርጎ ነው ያስቀመጠው። ቁርጠኛ አድርጎ ማለት ነው። በሚገርም ሁኔታ ማሳያውን ደግሞ ወይም ደግሞ ያንን የቁርጠኝነቱ መገለጫውን ደግሞ ብታየው በጣም የሚጋጭ ወይም ደግሞ በጣም የሚያስገርም ምንድነው የሚለው ኦላም ሆነ መንግስት ለሰላም ቁርጠኛ ነበሩ ድርድሩ እና በሚገርም ሁኔታ ቴዲ 95% በሚሆኑ ጉዳይ ላይ ተስማምተዋል። ልዩነታቸው 5% ላይ በዚህ ምክንያት ነው ሳይስማሙ የቀሩት። ያ ቁርጠኝነት አሁንም አለ ነው። በ95% በሚሆን ጉዳይ ላይ ተግባብተ 5% የምትሆነዋ ለያይታ ቢያንስ እንኳን ተኩስ ማቆም ስምምነት ላይ አልደረስክም እኮ ማለት እሱም ቁርጠኛ አይደለም ማለት ነው። ቁርጠኝነት እኮ ማሳያው እንደውም በዚህ በተቃራኒው እኮ ሲሆን በትንሽ ነገር ተስማምተ ነገር ግን ትልቅ ሰፊ ልዩነት ኖሮ ነገር ግን ለህዝብና ለሀገር ሲባል ይሄ ጦርነት ህዝብንና ሀገርን እየጎዳ ስለሆነ ቢያንስ ተኩስ መቆም ላይ መድረስ አለብን እኮ ብለህ ስትደርስ ነው ቁርጠኝነት እኮ እሱ እኮ እንጂ በዚህ መጠን 95% በሚሆኑ ጉዳይ ላይ ተግባብተህ 5% ለዚያው መሰረታዊ ሊባል በማይችል እኮ በጣም እኔ ከገመትኩት ውጪ በሆኑ ጉዳዮች ላይ ሁሉ ይላል ተግባብተዋል። ነገር ግን ብዙ ቦታ በማይሰጣቸው 5% ጉዳዮች ላይ ሳይግባቡ በመቅረታቸው ቢያንስ የተኩስ ማቆም ስምምነት እንኳን ሳይደርሱ ቀርተዋል ነው ያለው። ይሄ ለሰላም ቁርጠኛ መሆንን አያሳይ። እንደውም መቻቻልና መተማመን ጭራሽ የሌለ ስለመሆኑ ነው የሚያሳየው። ጀዋር እንዳለው ተስፋ የሚሰጥ ሳይሆን እንደውም ተስፋ የሚያስቆርጥ ነው መገለጫውን ካየው። መንግስትን የሰላም ቁርጠኛ አድርጎ የሚያቀርብ ሳይሆን ከዛ በተቃራኒ አድርጎ የሚያቀርብ እና በፍጹም የመንግስትን ለሰላም ያለውን ቁርጠኝነት የማያሳይ መገለጫ ነው እንግዲህ አንስቶ መንግስት ለሰላም ቁርጠኛ ነው ያለ ያለው ማለት ነው። ከዚህ ጀርባ ምን አይነት ፖለቲካ ነው ያለው? ለምንድን ነው እንዲህ አይነት ነገር ማስተላለፍ የፈለገው? እንደውም አንድ በጣም ያነሳውና ኢንተረስቲንግ የሆነ ጉዳይ ስላለ ነገሮችን ሁሉ ከዛ ጋር ማያያዝ ተገቢ ነው የሚመስለው። በተለይ ኦሮሚያ ላይ ያለው እሱም በአብዛኛው የዛ የፖለቲካ ማህበረሰብ ልሂቅ ነው እና ኦሮሚያ ላይ አንድ አመራር ሁሉ ጠይቄ ምን አለኝ አለ፣ ህወሓት እንደሚያደርገው ነው እኛ የምንቀጥለው። በኦነግ ስም ስልጣናቸውን ሲያራዝሙ ነበር እየጨቆኑ እያፈኑ ምናምን እና እኛም ይሄንን ነው የምናደርገው ይሏል። ይሄንን የሚለው የብልጽግና አመራር እና አሁን ላይ ሸገር ከተማ ላይ ብቻ 31 እስር ቤቶች አሉ። በዛ እስር ቤቶች ውስጥ ቢያንስ 100,000 የሚሆን የፖለቲካ እስረኛ አለ ይላል። ኦሮሚያ ለህዝቧ ገሃነም ሆናለች። በታሪክ እንደዚህ ሆኖ አያውቅም ኦሮሚያ ይላል። እንዲህ አይነት ሁኔታ እያለ 5% ልዩነትን ብቻ ይዛል። ይሄንን ሁኔታ ሊቀይር የሚችል ስምምነት አለመውለድ ይሄ ቁርጠኝነት ምንም የሌለ ስለመሆኑ የሚያሳየው እንደዚህ አይነት ነባራዊ ሁኔታ ባለበት ማለት ነው። እንደውም 5% ስምምነት ኖሮ 95% ልዩነት እንኳን ቢኖርህ ይሄንን ሁኔታ ሊቀይር የሚችል ስምምነት መውለድ ነው ቁርጠኝነትን የሚያሳየው። እና መንግስት ቁርጠኛ ስለመሆኑ ለማሳየት የሄደበት ርቀት አይ ቲንክ ራሱንም ጭምር ትዝብት ውስጥ የከተተው ይመስለኛል። ሌላው የሚለው ነገር አለ። መንግስት ለሚወስደው እርምጃ ምክንያት ሊኖረው ይችላልም እኮ ይላል ቴዲ። ለሚወስደው እርምጃ ምክንያት ሊኖረው ሁሉ ይችላል ነው የሚለው። እንደው በየትኛውም ቦታ ላይ መንግስት እየወሰደ ያለው እርምጃ እኮ ህዝብ ላይ እኮ ታርጌት እኮ ያደረገ እኮ። ምን አይነት ምክንያት ነው ከ100,000 የማያንስ የፖለቲካ እስረኛ አንድ አካባቢ ላይ ብቻ ለዚህም ቅርብ ጊዜ የተመሰረተ ከተማ ላይ ብቻ ማሰር? ምን አይነት ምክንያት ነው ለዚህ ያለው? ስለዚህ ምን አይነት ምክንያት ሊቀርብለት ይችላል? የቀረበው እኮ ምክንያት ራሱ እኮ ያለው እኮ ነው። በኦነግ ስም ማፈን አለብን፣
በኦነግ ስም መጨቆን አለብን የሚለው እኮ ነው ምክንያቱ። እሱን በማድረግ ስልጣናችንን ማራዘም አለብን የሚለው እኮ ነው ምክንያቱ። እንዴት ይሄ እንደ ምክንያት ተደርጎ ሁሉ ሊቀርብ የሚችል አይደለምና ይቻላል ተብሎም ሊገለጽ ነው የሚችል አይደለም። እንደ ምክንያት ሊወሰድ የሚገባው ጉዳይ አይደለም። ግን ይሄንንም ሲል እንሰማዋለን። ሌላኛው ነገሮችን በጥልቀት ማየት ቀለል ተደርገው እንዲገለጹ ዝርዝር ውስጥ አልገባም። እኔ እንጃ እዚህ ላይ አይደለም ማተኮር ያለብን ትልቁ ነገር ላይ። ለምሳሌ ከዚህ ጋር በተያያዘ በግልጽ የተጠየቀው አንድ ጥያቄ አለ። የኤርትራ ሰራዊት ትግራይ ውስጥ መግባቱ ትክክል ነበር ወይስ አልነበረም? የመለሰው ምን ብሎ ነው? አልነበረም ወይም ነበር ብሎ በግልጽ አይደለም። በጥቅል ነው ጉዳዩን ማየት የፈለገው። ትልቁ ስህተት ምንድነው? ጦርነቱ መጀመሩ ነው። ሌላው ሲፕተም ነው ያለው። ሌላው ሲፕተም ነው፣ ምልክት ነው ያለው። እንዴ የፈለገ ቢሆን ከሉዓላዊነት ጋር እኮ የተያያዘ እኮ ጉዳይ እኮ የፈለገ ቢሆን ያ የሚገባ አካል እኮ ታጣቂና ታጣቂ ያልሆነ ብሎ የሚለይ እኮ አይደለም። ቂመኛ አካል እኮ በየትኛውም መመዘኛ እኮ ብትመዝነው የኤርትራ ሰራዊት ትግራይ ውስጥ መግባቱ ልክ እኮ አይደለም። ልክ አይደለም። ያን ህዝብ መበቀል አለበት ብለህ ካላመንክ፣ የሱ መግባት ለኔ ስልጣን መራዘም ይጠቅመኛል ካልክ እና ከኢትዮጵያዊ እሴቶችና ከህዝብህም በላይ ስልጣን ከበለጠብህ ብቻ ነው ትክክል ሊሆን የሚችለው እንጂ በየትኛው መመዘኛ ትክክል ሊሆን አይችልም። ይሄን ግን በግልጽ መመለስ አልፈለግም። ለምን? ምክንያቱም ይሄንን ማለት በጣም ትልቅ የብልጽግና ጠባሳን መነካካት ስለሚሆን ማለት ነው። ለሰላም እንቸኩላለን አለ ጀዋር። እኛ በጣም የምንገርመው ለጦርነትም ለሰላም እንቸኩላለን። ይሄንን የሚለው ስለ ኦላና ስለ ብልጽግና ድርድር ሲያወራ በታሪካችን እኮ ለመጀመሪያ ጊዜ ተኩስ እኮ ያቆምነው አሁን ነው። ችግርን በሰላማዊ መንገድ እኮ የፈታ ነው። ለዚህ አዲስ ነን፣ መቸኮል የለብንም። ምን ያስፈልገናል? ትዕግስት ያስፈልገናል አለ። ገሃነም ውስጥ ሆነን ነው ትዕግስት የሚያስፈልገን። ቴዲ የኦሮሚያው ህዝብ ገሃነም ውስጥ ሆኖ ምን ማለት አለበት? ትዕግስት ማሳየት አለበት። እንዴት ነው ህዝብ እንደዚህ አይነት ገሃነም የሆነን ሁኔታ ራሱ እዛው እኮ የሳለው እኮ እዛ ውስጥ ሆኖ እንዴ ህዝብ ታገስ ነው መባል ያለበት ወይንስ መንግስት ላይ ተጽዕኖ መፍጠር ነው የሚያስፈልገው? መንግስትን ፑሽ ማድረግ ነው የሚያስፈልገው ወይንስ ህዝብ በኪሳራክ ውስጥ የመንግስት ስልጣን ይቀጥል እያሉ ነው ያለው? የአስተሳሰብ ለውጦቹ እንደውም አንድ ጥሩ ነገር ሰምቻለሁ አንተ ካነሳው መጀመሪያ ላይ የተለያዩ ቤቶች ሲኖሩ አለና አንዱ ሲቃጠል መጀመሪያ የሚያደርገው ራሱ ነው የሚያድነው ነው። ያሁኑ ላይ ግን አንድ ቤት የተለያዩ ቤቶች አይደለም አንድ ቤት ነውና ባለፈው እንደዚህ አይነት ነገር እንደዚህ አንስተሃል ከታሪክ ጋር የተያያዘ ይሄ ሲያስተሳሰብ ለውጥ ለምን መጣ? ከዚህ በስተጀርባ ምንድነው ሊያስተላልፍ እየፈለገ ያለው ጀዋር? ለዝምታው የሰጠው ምክንያት ቤንዝል ማርከፍከፍ አልፈልግም አሁን ላይ ግን ያለው ሁኔታ እንድትናገር የሚያስገድድ ነው። ነገር ግን የምትናገረው ነገር ምንድነው? ቤንዝል ነው እየሆነ ያለው። ስለ ሰላምን ብትናገር ቤንዝል ነው የሚሆነው ነው እያለ ያለው ምንድነው ጀዋር ማስተላለፍ እየፈለገ ያለው የሚለውን ነገር እኔ ስጠይቅ ጀዋር መፍጠር የፈለገው የውሸት ተስፋ ነው። ምክንያቱም በዚህ የውሸት ተስፋ ውስጥ ብልጽግና ይተርፋል። ምክንያቱም ይሄ ብልጽግና ደግሞ መትረፍ ያለበት ቢያንስ ምን ስለሆነ ነው? ከኦሮሞ ህዝብ የወጣ አገዛዝ ስለሆነ የኦሮሞ ህዝብ እዛ ገሃነም ውስጥ ሆኖ ምን ማድረግ አለበት? ስምምነት ሊወለድ ይችላል ብሎ በትዕግስት መጠበቅ አለበት፣ በተስፋ መጠበቅ አለበት። የውሸት ተስፋ ማለት ነው። የውሸት ተስፋ ያልኩት ተጨባጭ ስላልሆነ ነው። አንዱ የራሱ ንግግር ያሳያል፣ ሁለተኛው መንግስት ሁልጊዜም ጦርነት ነው እየጎነጎነ ያለው። ቅድም ያወራነው ጉዳይ እሱን ነው። መንግስት በሰላም ያገኘው አድርጎ ለማቅረብ ይፈልጋል። ነገር ግን የጦርነት ጉዳይ ስለመሆኑ ግን ሳይውል ሳያድር እየታየን ያለ መንግስት ምንም አይነት ለውጥ ማድረግ አልፈለገም። የነበረውን መንገድ ማስቀጠል ነው እየፈለገ ያለው። ተጨባጭ የሆነ ነገር በሌለበት አይነት ሁኔታ ህዝቡ ግን ምን ማድረግ አለበት? ተስፋ ማድረግ አለበት። ለዛ ነው አገዛዙ ላይ ማተኮር ያልፈለገው።
ነገሮች ቀለው እንዲታዩ በአጠቃላይ እኮ እያለን እኮ ያለው እኮ የነበሩ ነገሮችን እያነሳን ሂሳብ ማወራረድ አያስፈልግም። መንግስት አሁን ለሰላም ቁርጠኛ ስለሆነ ልንታገሰው ይገባል የሚል መልእክት እኮ ነው የተላለፈው። እዚህ ውስጥ ብዙ ነገሮች መነሳት ይችላሉ። ሂሳብ መወራረድ አለበት። ለምንድን ነው የማይወራረደው? ያለፈ ነገር እየተነሳ መወራረድ አለበት። እንዴት ይወራረድ፣ መቼ ይወራረድ፣ እሱ ሊያነሳሳ እንትን ሊለን ይችላል። ግን የነበረ ነገር በሙሉ ተረስቶ ማለፍ ግን ያለበት አይመስለኝም። ከዚህ ውጪ መንግስት ለሰላም ቁርጠኛ መሆኑን ማሳየት ያስፈልጋል። ለመታገስ ተስፋ ለማድረግ በፍትህ ይወራረድ ነው እያልክ ያለኸው? አዎ በፍትህ ይወራረድ። አዎ ፍትህ ያስፈልጋል ነው ያው። ሂሳብ ማወራረድ ማለት እሱ መጠየቅ ያለባቸው አካላት መጠየቅ አለባቸው። እንዴት ይጠየቁ፣ መቼ ይጠየቁ፣ በምን አይነት መንገድ ይጠየቁ፣ የሀገርን አንድነት እሱ እኮ ነው አይደል? ትራንዚሽናል ጀስቲስ እኮ ሂሳብ ማወራረድ ማለት ነው። ሌላ ነገር እኮ የለውም። የጀዋር ንግግር ግን እነዚህን ነገሮች ሁሉ የካደ ነው። ሂሳብ ማወራረድ አያስፈልገንም እኮ ያለው ስለ ኤርትራው ጣልቃ መግባት እኮ ሲያነሳ እኮ ነው። አስቸጋሪ ይሆናል አለ። አይሆንም። በሚያግባባን አይነት መልኩ አስቸጋሪ በማይሆን አይነት መልኩ ሂሳብ የሚወራረድበት ወይንም ፍትህ የሚሰፍንበት አይነት ሁኔታ መፍጠር የነ ጀዋር ግዴታ ነው የፖለቲከኞች። እሱ ላይ ነው ማተኮር የሚያስፈልገው ማለት ነው። እና ግን እያለን ግን ያለው እሱ ነው። እሱን ረስተን አሁን መንግስት ለሰላም ቁርጠኛ ስለሆነ ምን መሆን አለብን? ልንታገሰው ይገባል፣ ተስፋ ልናደርግ ይገባል ነው። የውሸት ተስፋ ነው ጀዋር ሊፈጥር እየፈለገ ያለው። በጣም የሚያሳዝነው ግን ገሃነም ውስጥ ያለ ህዝብ በሱ ኪሳራ ነው መንግስትን መጠበቅ ያለበት። የሚያሳዝነው በዛ መጠን ገልጸኸው ከዛ በኋላ ህዝብን ተስፋ አድርግ ልትለው የምትችል አይመስለኝም። ይሄ የውሸት ተስፋ የመፍጠር ጉዳይ ራሱ የሆነ የፖለቲካ ዓላማ አለው። አሁን ላይ የመንግስት ቅቡልነት በጣም አደጋ ውስጥ ገብቷል። ሰው ተማሯል። በሁሉም ነገር መሮታል ሰው። ይሄ የመረረውን ህዝብ ምን ማድረግ ያስፈልጋል? ማዘናጋት ያስፈልጋል። እንዲለዝብ ማድረግ ያስፈልጋል። በሁሉም ቦታ ላይ ቁጣ ነው ያለው፣ ምሬት ነው ያለው። ይሄንን ማለዘብ ይሄ ከዚህ እንዲዘናጋ ማድረግ ያስፈልጋል። ስለዚህ የሰው ውሳኔ በሙሉ የማይጨበጥ ተስፋ ላይ እንዲያርፍ ማድረግ ያስፈልጋል። ትኩረቱ ወደዛ እንዲሆን ማድረግ ያስፈልጋል። የውሸት ተስፋ መጥፎ ነው። ውሳኔክ በሙሉ ምኞት ላይ፣ ቅዠት ላይ፣ የማይጨበጥ ነገር ላይ ስለሚሆን ራሱ አሁን እጅ ላይ ያለውን ፓወር ሁሉ ታጠዋል። መወሰን አይቻልም። ስለዚህ ይህንን ፓወር የማሳጣት ጉዳይ ነው እና መንግስት እረፍት እንዲያገኝ የተወሰነ ስፔስ እንዲያገኝ የማድረግ ጉዳይ ነው። ስልታዊ ድጋፍ አድርገህ ልትወስደው ትችላለህ። ዝምታው ከዛ አንጻር ነው ትርጉም የሚሰጠው ቴዲ። ዝምታው ከዛ አንጻር ነው። ምንም ነገር ተነስቼ በዚህ ሰዓት ላይ ባወራ ጉዳዩን ይቆሰቁሳል ነው። ስለ ሰላምም ባወራ። ስለዚህ ምን ያስፈልጋል? ዝም ማለት ያስፈልጋል እንጂ ያለው ሁኔታ ዝም የሚያስብል አልነበር። ትናንት የነገረንን ነገር በፊት ሊነግረን ይገባ ነበር። ቀላል እኮ አይደለም እኮ። ቢያንስ እኮ ነው ያለው 100,000 የፖለቲካ እስረኛ አለ። የኦሮሞ ህዝብ ገሃነም ውስጥ ነው ያለው። ይሄ ዛሬ አይደለም ሊነገር የሚገባው። እንደዚህ አይነት ሁኔታ ባለበት ሁኔታ ዝም ለማለት ምክንያት ለመፍጠር ስትል ነው ብልጽግናን የሰላም ቁርጠኛ የምታደርገው። እና የጀዋር ፖለቲካ ይሄ ይመስለኛል። የውሸት ተስፋ በመስጠት ሰው ውሳኔዎቹ በሙሉ ተስፋው ላይ ብቻ እንዲያተኩሩ በማድረግ ዛሬ ላይ ያላቸውን ፓወርና አቅም ማሳጣት እሱ ይመስለኛል። ሌሎች ያነሳቸውም ነገሮች አሉ። አሁን የምታነሳቸውም ነገሮችም ስላሉ እነሱም ላይ አስተያየት ካለኝ እሰጣለሁ። ቴዲ እሺ ቴዲ፣ በነገራችን ላይ በቃለ ምልልሱ ላይ ሲጠየቅ ይህን መንግስት የኦሮሞ አድርገው የሚስሉት ሁለት ወገኖች ናቸው ይላል። የመንግስት ስልጣን ላይ ያሉ ሰዎችና ያው ኦሮሞን የሚጠሉ ብሎ ያላቸው ኃይላት ናቸው። ግን ይሄ መንግስት የኦሮሞ መንግስት እንደሆነ በመሳል ረገድ ዋና ተዋናይ የነበረው በነገራችን ላይ እሱ ነው። ሌሎች ከመጀመራቸው በፊት የሀገሪቱ ዕጣ ፈንታ በእጃችን ነው፣ የለውጡ ካልኩሌተር በእጃችን ነው፣ የምንፈልገውን እናደርጋለን ወዘተረፈ የሚል አይነት ያ ትርክት እንዲፈጠር ጥሬ ዕቃ በማበርከት ረገድ ከግንባር ቀደም ተዋንያን መካከል አንዱ ራሱ ጀዋር መሐመድ። ግን እሱን እመለስበታለሁ። ቅድም እንዳልኩት
የትግራይ ጦርነትና ኤርትራን ጉዳይ በተናገራቸው ጉዳዮች ላይ የተወሰነ ትኩረት ማድረግ እፈልጋለሁ። የኦህዴድና አፍቃሪ ኦህዴድ ልሂቃን ዘንድ ያለ ኦነግም ውስጥ በስፋት ያለ ብዬ የማስበው በነገራችን ላይ አተያይ ምንድን ነው? ኦኬ የመገንጠል ፕሮጀክታችን ብዙ አልሄደም፣ ስለዚህ የምንፈልገውን ሀገር መስራት ባንችል የተመሰረተውን ሀገር ወደ እኛን እንዲመስል ማድረግ እንችላለን የሚል መግባባት አለ። እዛ መግባባት ውስጥ ደግሞ ለዚህ ሄጂሞኒ ትልቅ ችግር ይሆናል ብለው የፈረጁት የትግራይን የፖለቲካ ሊቅ ነው። በሚገርም ሁኔታ በጣም ባለውለታ የሚባል ኢሊት ነው እንግዲህ የትግራይ ኢሊት ለኦህዴድም በኦህዴድ ዙሪያ ላሉ አሁን እንደነ ጃዋር ላሉትም ብዬ ነው ማስበው ነው። በብዙ መንገድ ኮዙን ወደፊት በማራመድ ረገድ ከፍተኛ ውለታ ሰርቷል ሊባል የሚችል ነው ብዬ አምናለሁ። እና ግን ኮንቴንዲንግ የሆነ ኃይል ነው። ስለዚህ መመታት አለበት፣ መድቀቅ አለበት፣ መቀጥቀጥ አለበት የሚል እምነት አላቸው። ጃዋርም በዛ እምነት ነው የሚንቀሳቀሰው። አሁን እዚህ ቃለ ምልልስ ላይ በትግራይ ለተደፈሩ ሴቶች ምን አልክ ቴዲ? ለተደፈሩ ሴቶችም ሆነ ለተገደሉት ንጹሃን ያሳየው ዲስሪጋርድ የዛ አካል የኤርትራን ሰራዊት መግባት ማውገዝ ያልፈለገበት ምክንያት ይሄ ነው። ቀደም ሲል በቀደመው ሳምንት ዝግጅታችን ላይ አንስቼው ነበር። አብይና ጃዋር የሚመሳሰሉባቸው በርካታ ጉዳዮች አሉ። አንዱ ይሄ ነው። አሁን አንዳንዶች ጠቅላይ ሚኒስትር ቢሆን ደስ ይለኛል ምናምን ሲሉ ሰምቻለሁ። ከአብይ በኋላ አብይ 2.0 እንዲመጣ የምትፈልጉ ከሆነ ይመቻችሁ። ለሌላው ሰቆቃ የሚተርፍ ስለሚሆን ሌላው ራሱን ከሰቆቃ ለማላቀቅ የሚቻለውን ሁሉ ያደርጋል። ግን ጠቅላይ ሚኒስትር እንዲሆን መፈለጋችሁ የሚፈይደው ነገር አለ ካላችሁ ጠቅላይ ሚኒስትራችሁ የሌላ ሳይሆን የእናንተ ጠቅላይ ሚኒስትር ቢሆን ምንም ማድረግ አይቻልም። ግን የተሻሻለ ኢነሰንስ ድርጊቱ ምኑ እንዳለ ሆኖ ግን ራሱን ዴሊቨር የሚያደርግበት መንገድ ሻል ያለ አብይ አህመድ ከሆነ እየፈለግን ያለ ነው ሌላ ነገር ነው። ግን እዚህ ቃለ ምልልስ ውስጥ የሚታየው የትግራይን ህዝብ እንደ ጭዳ ለማድረግ በመስዋዕትነት ለማቅረብ በቃ በክፍያነት ለማቅረብ ያለው ፈቃደኝነት የታየበት። ለምሳሌ አንደኛ ምን ይላል? ህወሓት ስልጣን እንዲለቅ ከተደራደርንባቸው ነጥቦች መካከል ወይም የተደራደርንባቸው 3 ነጥቦች ነበሩ ይላል። አንድ በፍትህ በኩል ለተፈጸሙ ወንጀሎች ተጠያቂነት አይኖርም፣ በቀል አይኖርም። ሁለተኛ ፋይናንሻል ሴኩሪቲ ነው፣ ያላችሁ ንብረት አይነካም ምናምን። ሶስተኛ የትግራይና የትግራይ ህዝብ ዋስትና ነው ይላል። ኦኬ አሁን ተመልከቱ። ይሄ ድርድር መካሄዱን እኔ የማውቀው ነገር የለም፣ ተካሂዷል የሚልም እምነት የለኝም። ማለት ቢያንስ በመደበኛነት በደንብ ድርጅቱ አቋም ወስዶበት ይሄን እናድርግ በቃ ይሄ ነው መንገዳችን ተብሎ የተደረገ ድርድር መኖሩን እስካሁን እኔ አላውቅም። አሁን እሱ ካለው ነገር ተነስቼ ብቻ ነው የምናገረው። ይሄንን እንድትረዱልኝ እፈልጋለሁ። የማነሳቸው ጥያቄዎችን የማነሳው እሱ ከጠቀሳቸው 3 ምክንያቶች በመነሳት ብቻ ነው። ኦኬ እንግዲያው ስምምነቱ በወንጀል ላለመጠየቅ፣ የፍትህ ተቋሙን ተጠቅሞ ላለመበቀል፣ ፋይናንሻል ሴኩሪቲውን አስጠብቆ ለማቆየትና የትግራይና የህዝቧን ዋስትና መጠበቅ ከነበረ ጃዋርም አብይም ሌላውም በህወሓትና በትግራይ ህዝብ ላይ ክህደት ፈጽመዋል ማለት ነው። ይሄንን 3 ነገር ይደረጋል ብለው አስበው ከሆነ ስልጣኑን የለቀቁት በዛ ምክንያት መሆኑን አላውቅም እኔ ብያለሁ። ግን ጃዋር ባለው መሰረት በእነዚህ 3 ምክንያቶች ከሆነ የለቀቁት 3ቱንም ነገሮች ማለትም ፖለቲካዊ ፍትህ በመጀመር በትግራይ ተወላጅ የመንግስት አባላት ላይ ብቻ ያነጣጠረ የፍትህ ሂደት በመጀመር ያንን ቃል ኪዳን ያፈረሱት እነሱ ናቸው። ሁለተኛ ፋይናንሻል ሴኩሪቲን በተመለከተ የሰዎችን ንብረት በመውረስ የባንክ ምናምን እንትኖች በማገድ ድርጅቶቹን ከስራ ውጪ በማድረግ ምን በማለት ክህደት የፈጸሙት እነሱ ናቸው ማለት ነው። ከዛ
እንደተባለው የትግራይ ህዝብን ዋስትና አደጋ ላይ በመጣል ከሻዕቢያ ጋር በማበር ይህንን ስምምነት የጣሱት እነዚህ ናቸው ማለት ነው። ስለዚህ ክህደት ተፈጽሟል ማለት ነው። ይሄ ከሆነ ታዲያ ውሉ ይሄ ከነበረ በጊዜው ጃዋር መሐመድ ጌታቸው አሰፋን እንዴት ትመርጣላችሁ ለፍርድ አሳልፋችሁ ካልሰጣችሁ በስተቀር መቀሌ አልሄድም ምናምን እያለ አደባባይ ላይ ፎገል ላይ ነበረው? ለምንድን ነበር? የአብይ አህመድን የፖለቲካ ፍትህ በሙሉ ልብ ይደግፍ የነበረው ለምን ነበር? እንዳልኩት ትግራዋይ ገራፊ፣ ትግራዋይ ዘራፊ ይባል በነበረበት ጊዜ ያንን ትርክት ሙሉ በሙሉ ደግፎ ያ ትርክት እንዲራባ አስፈላጊውን ሁሉ ያደርግ የነበረው ለምን ነበር? የብጥብጥ ሁሉ ምክንያት ከትግራይ ነው የሚለውን የአብይ አህመድ ትርክት ያዋለደና ያስተጋባው ለምን ነበር ጃዋር መሐመድ? መጨረሻ ላይ ስለ ይቅርታ ሲያወራ ቴዲ ልብ ብለህ ከሆነ በተቀል ነው ስተት ፈጽም ያለው የሚለው ትክክል አይደለሁም አይልም። ለነዛም እገሌ ለተባለ ህብረተሰብ ወይ እገሌ በአጠቃላይ የኢትዮጵያ ህዝብም ይቅርታ እኮ አይልም። ይቅርታም አልጠየቀም ሰርቻለሁ ብቻ ነው የሚለው። ስህተቶች ሰርቻለሁ እንደ ሰው ይላል እንጂ ይቅርታም አልጠየቀም። ይቅርታ አልጠየቀም። አንድ ይቅርታም ቢጠይቅ በፓኬጅ ይቅርታ መጠየቅ በጣም ቀላል ነው። ሰው ነኝና አሳሳታለሁ ባካችሁና በቃ እንደ ሰውነቴ ይቅር በሉኝ ምናምን ስትል አየህ ስፔሲፊክሊ አድሬስ የምታደርገው ስህተት ወይም ወንጀል ወይም ስፔሲፊክሊ አድሬስ የምታደርገው ቪክቲም ሰለባ የለም። ይሄ ይቅርታ አይደለም። እሱም ግን ይቅርታ አልጠየቅም። ተሳስቻለሁም አላለም፣ እጃለሁም አላለም፣ ስህተት ፈጽሜያለሁም አላለም። ለስህተቱም ይቅርታ ጠይቃል። እንደ ሰው ነው። በቃ እንደ ሰው ስትኖር ትሳሳታለህ። ለዚህ የሰው ስህተት ምናምን ያውም ለዛ እሱ ለጠቀሰው የሰው ስህተት እንኳን ይቅርታ አልጠየቅበትም። ለዚያውም እንደውም ከዛ በፊት እኮ ፖለቲካል ጀዋርና ግለሰቡ ጀዋር ብሎ ለይቶ ያወራል። ስለዚህ የፖለቲካን ጉዳይ ደግሞ ከህዝብ ጋር አያይዞ የሚቀርቡበትን ትችቶች ምናምን ሁሉ ለመታገስም ለመቋቋምም አቅም የሆነው እሱ እንደሆነ ገልጾ ከህዝብ ጋር የተያያዘ ብዙ ስህተቶችን ሰርቷል ማለት ነው። ከህዝብ ጋር የተያያዘ እስከሆነ ጊዜ ድረስ ይሄ ማለትና ለዛ ይቅርታ መጠየቅ የግድ ነበር። አንድ እሱ። ሁለተኛ የኤርትራን ጉዳይ በተመለከተ አሁን ይሄ ነው በቃ የጃዋርን ፍላጎት በትክክል ተቋጥሮ የምታገኙበት ሴራውንም እቅዱንም ግቡንም ታስሮ የምታገኙበት ቦታ በእኔ አስተያየት ይሄ ነው። አሁን የኤርትራ ጉዳይ ምን ይላል? ስለ ኤርትራ ጉዳይ በቀል ነው ማለት አይቻልም ይላል። በቀል ነው ማለት አይቻልም ብሎ ሊያዋውበው ይሞክራል። ይሄ እንግዲህ ጃዋር ከሻዕቢያ በላይ ሻዕቢያ ለመሆን የሞከረበት በጣም አስነዋሪ በጣም አሳፋሪ ንግግሩ ነው። በነገራችን ዋይ በአደባባይ አይደለም እንዴ የፖለቲካ እጥበት እናካሄዳለን የተባለው? በአደባባይ አይደለም ጌም ኦቨር የተባለው? ጌም ኦቨር ምንድን ነው? በኋላ ትርጉሙ በተጨባጭ ታይቷል። ጃዋር መሐመድ በሚናገርበት ወቅት ቢያንስ የጌም ኦቨር ትርጉም ምን እንደሆነ ታውቋል። የፖለቲካ እጥበት ትርጉሙ ምን እንደሆነ ታውቋል። ይሄ ደግሞ ገና መጀመሪያ ማለትም ጁላይ 2018 የተነገረ የኢሳያስ ዲክላሬሽን ነው። በቀል አይደለም ይላል ጃዋር መጥቶ። ይሄ ነው ትግራይ ላይ አንገት ላይ ገመድ ሆኖ እንዲቀጥል ስለሚፈልግ የሻዕቢያን ነውር መጥቀስ አይፈልግም። ሻዕቢያ ወደ ትግራይ ጦርነት ከመግባቱ በፊት በገዛ ራሱ ህብረተሰብ ላይ ክራይም አገንስት ሂውማኒቲ በመፈጸም የተከሰሰ ነው። ትግራይ ቢገባ ያንን እንደሚያደርግ የሚታወቅ ነው። ሻዕቢያ ጦርነት ውስጥ ስለገባ አይደለም እነዛን ነገሮች የፈጸመው። እግረ መንገድ አይደለም እነዛን ነገሮች የፈጸመው። እንደሚፈጽማቸው ተናግሮ ያንን የመፈጸም ሬከርድም ከዛ በፊት በገዛ ራሱ ህብረተሰብ ላይ በተግባር አሳይቶ ነው። ጃዋር እዚህ ጋር መጥቶ ከኢሳያስ በላይ ኢሳያስ ከሻዕቢያ በላይ ሻዕቢያ ለመሆን አይደለም ይላል። ለዚህ ነው በነገራችን ላይ ምንም ቢሆን የሆነ ቦታ በሚሊዮን የሚቆጠሩ ሰዎች ያለቁበትን ጉዳይ በተመለከተ ለገዛ ራስህ ኢጎ ወይም ለሆነ የፖለቲካዊ ግብ ብለህ የምትክደው ከሆነ ነፍስህን በሙሉ ነፍሴ እጸየፋታለሁ። አንተ ውስጥ ሰውነት ብሎ ነገር እንጥፍጣፊው ስለሌለ ነው።
ይሄ ሁሉ ውድመት ደርሶ ሻዕቢያ የገባው ያንን ለማድረግ አይደለም ብሎ መናገር በትግራይ ህዝብ ላይ ያለውን ምንድነው ቁርሾ ልበለው ወይም ደግሞ የትግራይ ህዝብን ሰውቶ ማንኛውንም አይነት የፖለቲካዊ ግብ ለማሳካት ያለውን ነውረኛ እቅድ የሚያሳይ ነው። አንድ ሁለተኛ ወንጀል ያከፋፍላል። ተመልከት፣ ጃዋር በኢትዮጵያ ውስጥ ሀያላኑ የሚስማሙት ለኢትዮጵያ በጎ በመመኘት ነው ይላል። ይሄ ማለት ምዕራባውያኑ መግለጫ ሲያወጡ፣ ምዕራባውያኑ አቋም ሲይዙ፣ ምዕራባውያኑ ማናቸውንም ነገር ሲያደርጉ ኢትዮጵያን ለማፍረስ ሳይሆን ኢትዮጵያን ለማትረፍ ነው ይላል። ኦኬ፣ ኢትዮጵያን ለማትረፍ ከሆነ እነዛ ምዕራባውያን የተንቀሳቀሱት የምዕራባውያን ሀገራት በተደጋጋሚ በትግራይ ውስጥ የጦር ወንጀል መፈጸሙን፣ በሰብአዊነት ላይ ወንጀል መፈጸሙንና ዘር ማጽዳት መፈጸሙን ማን እንደፈጸማቸው በዝርዝር አስቀምጠዋል። እነዚህ በጃዋር ለኢትዮጵያ በጎ ተምኔት አላቸው ያላቸው ኃይላት በትግራይ ውስጥ ሻዕቢያ የጦር ወንጀልና በሰብአዊነት ላይ የተፈጸመ ወንጀል ክራይም አጌንስት ሂውማኒቲ መፈጸሙን ተናግረዋል። አሁን ስለ ሻዕቢያ ብቻ ስለምንናገር ነው። ስለ ፌደራል መንግስቱም፣ ስለ ትግራይ ኃይላትም፣ ስለ አማራ መደበኛና ኢመደበኛ ኃይላትም የተባለ ነገር አለ። ግን አሁን ስለ ሻዕቢያ ስለምናወራ የጦር ወንጀልና ክራይም አጌንስት ሂውማኒቲ ፈጽመዋል ተብሎ የተባበሩት መንግስታት በልዩ ልዩ ተቋማቱ በኩል ረሃብ በጦር መሳሪያነት ጥቅም ላይ ውሏል ብሏል። ዲፕሎማቶች በልዩ ልዩ አጋጣሚዎች እንደ ፔካ ሃቪስቶ የተባለ የፊንላንድ ውጭ ጉዳይ ሚኒስትር አይነት ሰዎች ጄኖሳይዳል ኢንተንት እንደነበር ተናግረዋል። ዓለም አቀፍ መገናኛ ብዙሃን ብዙ ዘገባ ሰርተውበታል። አሁን ጃዋር በጎ ምኞታቸውን እንጂ ዘገባቸውን የወሰዷቸውን አቋሞች ያወጧቸውን መግለጫዎችና ዲተርሚኔሽንስ በሐሳቡም በንግግሩም ላይ ግብአት ሊያደርጋቸው አልመረጠም። ምክንያቱም ግልጽ ነው። ከፖለቲካዊ ግቡ ጋር ማለትም ብልጽግናን ከማዋባብ፣ ብልጽግናን ሪፔይንት ከማድረግ፣ ብልጽግናን በፕሮፓጋንዳ ረገድ ሪሃቢሊቴት ከማድረግ እቅዱ ጋር ይጣረሳል። ይሄኗ የመጨረሻው ግብዝነት፣ ይሄኗ በቃ የኢሞራላዊነት ጫፍ። በዚሁ በኤርትራ ጉዳይ ምን ይላል? ስለ ማህበራዊ መሰረትና በኢትዮጵያና በኤርትራ መካከል ስላለው ግንኙነት ይናገራል። መጀመሪያ እንደ አጠቃላይ ጭብጥ በሁለት ሀገራት ያለ ግንኙነት ጥሩ እንዲሆን መመኘት መልካም ነገር ነው። የሆነ አገር መካከል እንተ እገሌና እገሌ የተባሉ አገራት ግንኙነታቸውን ለማስተሳሰር የሚያስችላቸው ብዙ ነገሮች አሉ ማለት በመሰረቱ መጥፎ አይደለም። ነገር ግን መሬት ላይ ያሉ ሁኔታዎችን ደፍጥጠህ ለገዛ ራስህ ትርክት ስትል ያለን ትስስር በማጋነን ወይም የሌለን ትስስር በመፍጠር ወይም ያለን ጠባሳ ሆን ብለህ በመግፋት ወይ በዛ በመሳለቅ ስታረገው ግን ጉድ ፌዙን ያጣል። ትስስር አለን ሲል ጃዋር ኢትዮጵያ ከኤርትራ ጋር በጣም ሰፊ የሆነ ድንበር የምትጋራው ተሻጋሪ ህዝቦች በአመዛኙ በብዛት ያሉበት አካባቢ፣ ቋንቋም ትስስርም በቋንቋ ትስስርም ከተባለ እነዛ በቋንቋ የሚተሳሰሩ ህዝቦች ያሉበት አካባቢ በአመዛኙ ይሄ ሁሉ ከኤርትራ ጋር ያለ መጋራት ያለው በትግራይ በኩል ነው። ለጃዋር ትግራይ ላይ በኤርትራ ሰራዊት የተፈጸመው ጭፍጨፋ ከሚፈጥረው ስቃይና ጠባሳ ይልቅ የአንዳንድ ኤርትራዊ ነጋዴዎች አዲስ አበባ ገብቶ ኢንቨስት ማድረግ የግንኙነቱ ወይም የትስስሩ መገለጫ ሆኖ ይታየዋል። ግን በዚህ የሁለት ክፍል ቃለ ምልልሱ የተረዳሁት እንዳልኩት ጃዋር በትግራይ ህዝብ ላይ ምን ያህል እንዳቄመ፣ ምን ያህል እንደሚጨክን ተደፍጥጦ ሊታለፍ የሚችልና የሚገባው ለአንዳች ፖለቲካዊ ግብ በመስዋዕትነት ሊቀርብ የሚችልና የሚገባው አድርጎ እንደሚያስብ ነው የሚያስረዳኝ እንጂ ስለ ሀገር የምታወራ ከሆነ ስለ ትስስር ማንሳት ጥሩ ነገር ነው ብያለሁ በአጠቃላይ። ነገር ግን ትስስርን ሊመለከት የሚፈልግ ማንም ለራሱ ተገቢ ክብር ያለው ለሚወስደው አቋም ተገቢ ክብደት የሚሰጥ ሰው
ሀገሩን እንደገዛ ሀገሩ የሚያያት ከሆነ በእርግጥ በመጀመሪያ የዜግነት ተጋሪዎቹን ሰቆቃና ሐዘን እንዲገባው ይጠበቃል። ነገሩን በልክ ማስኬድ ቢያቅተው እንኳን ቢያንስ የማይመጣጠኑ ነገሮች ቢሆኑም ቢያንስ በእኩል ሚዛን ሊያያቸው ሊያስቀምጣቸው ይገባል ብዬ አስባለሁ። ማለት ትስስር የመኖሩን ያክል በዚህ ምክንያት የተፈጠረ ከባድ ሐዘን፣ ከባድ ጠባሳ፣ ከባድ ቁርሾ፣ ከባድ በደል አለ፣ ከባድ ወንጀል አለ እንዲል ይጠበቃል። ያንን አላደረገም ጀዋር። ኤርትራ የኢትዮጵያ የውስጥ ጉዳይ ናት ለማለት የሆኑ ነጋዴዎችን ፍላጎት ሲጠቅስ ከኤርትራ ጋር ሊኖር ስለሚገባው ግንኙነት ሲያነሳ ግን ያ አራዊት ሰራዊት በትግራይ ህዝብ ላይ የፈጸመውን ፍጅት ወይ አኮስሶ ወይ እንዳላየ ለመሆን ጥረት ያደርጋል። ለዚህ ነው ነውረኝነት ነው የሚለው። የኢትዮጵያ ስፍራ በኤርትራ ፖለቲካ ውስጥ እንዲጎላ ለማድረግ ይህን ያህል ርቀት የሄደ ሰው በዚህ አራዊት ሰራዊት ስለተገደሉ 100 ሺዎች፣ ስለተደፈሩ 100 ሺዎች፣ ስለተፈናቀሉ ሚሊዮኖች አስቦ ይሄ በግንኙነቱ ላይ ሊያመጣ ስለሚችለው ጠባሳ ሊፈጥር ስለሚችለው ፈተና ሊናገር ይገባ ነበር። ያንን ማድረግ አልፈለገም። ያንን ያደረገበት ምክንያትም አለ፣ ቀደም ሲል የገለጽነው ነው። ያ የብልጽግና ታላቅ ነውር ነው። ጀዋር ከተፈታ ጀምሮ በወጥነት ፐርሶ ያደረገው። በነገራችን ላይ እዛ ላይ አንዳንድ ሰዎች አሉ በኤርትራ ጉዳይ በተናገርኩት ነገር ተቃውሞ ያቀርባሉ ምናምን ያለው ርዕዮትን ነው ብዬ አምናለሁ። ምክንያቱም ይህንን ስፔሲፊክ ጉዳይ በስፋት የተናገርንበት የሰራንበት እኛ ስለሆነ። አሁንም ግን የቀጠልክበት መንገድ ነውረኛ ነው። ማለት የሚሊዮኖችን ሰቆቃ፣ የሚሊዮኖችን ማለቅ፣ የመቶ ሺዎችን መደፈር ከግምት ሊያስገባ ያልፈለገ ያንን ዲስሪጋርድ ያደረገ ነው። እንደገና እየደገምኩት ነው ይሄንንም እሱም ልደግመዋለሁ ስላለ እና ከዚህ ጋር አስተሳስሮ ምን ነጥብ ያነሳል። ኤርትራን ዶሜስቲኬት ማድረግ ፈልጓል አይደል ስንል የከረም ነው። ኤርትራ እንደ ሱዳን መታየት የለባትም፣ እንደ ኬንያ መታየት የለባትም ይላል። እሱ ባለው መንገድ ባይሆንም እንደውም በተቃራኒው ቢሆንም እውነት ነው። የኤርትራ ጉዳይ እንደ ሱዳን ወይም እንደ ኬንያ መታየት የለበትም። ምክንያቱ ግን ጀዋር ያለው አይደለም። እኔ መታየት የለበትም ስለው በበለጠ ዝርዝር ህግ ወጥቶለት ዝርዝር መታወቅ ኖሮበት ምናምን እንግዲህ እኔ ማለት ኤግዚስተንሻል ትረቱን እንዴት ከሱዳን የሚመጣ ኤግዚስተንሻል ትረት የለባትም ትግራይም ኢትዮጵያ። ከኬንያ የሚመጣ ኤግዚስተንሻል ትረት የለባትም። ከኤርትራ የሚመጣ ኤግዚስተንሻል ትረት ግን አለባት ኢትዮጵያም ትግራይ። ኢትዮጵያ በአገር ደረጃ፣ ትግራይ ደግሞ እንደ ኢትዮጵያ አካል ኤግዚስተንሻል ትረት ከኤርትራ እንጂ ከሱዳን አይመጣባት። ኤርትራ እንደ ኬንያ እንደ ሱዳን መታየት የለባትም። ምክንያቱም ሱዳን ወይም ኬንያ ኢትዮጵያ ቅኝ ገዢያችን ናት ወይም በውክልና የቅኝ ገዢዎች አሽከር ናት ስለማይሉ ኤርትራ እንደ ሱዳን ወይም እንደ ኬንያ መታየት የለባትም። ምክንያቱም ለ30 ዓመታት ከኢትዮጵያ ጋር ጦርነት ስላላካሄዱ፣ የኢትዮጵያን መሬት ይዘው ስላልተገነጠሉ፣ ምክንያቱም ኢትዮጵያን በአገዛዙ ተጋብዘው ውስጥ ገብተው በኤርትራ ልክ በኤርትራ ጥልቀት በኢትዮጵያ ግዛትና የውስጥ ጉዳይ ላይ ገብተው ስላልጨፈጨፉ ስላላቦኩ። ሱዳን የኢትዮጵያን ግዛት ወስዳለች ለምሳሌ፣ ግን በኤርትራ ጥልቀትና በኤርትራ አውዳሚነት ልክ በኢትዮጵያ ግዛትም የውስጥ ጉዳይም ጣልቃ አልገባቸው። ስለዚህ የኤርትራ ጉዳይ በልዩ ሁኔታ ሊታይ የሚገባ ከሆነ ከዛ በኩል የሚመጣ አደጋ የከፋ በመሆኑ ምክንያት፣ ከዛ በፊት ከዚህ ቀደም የመጣው አደጋ የከፋ በመሆኑ ምክንያት፣ ከዚህ በፊት በ10 ሺዎች የሚቆጠሩ ዜጎች ያለቁበት ምክንያት ኤርትራ በኢትዮጵያ ላይ በፈጸመችው ወረራ ምክንያት፣ ከዚህ በፊት ኤርትራ አሁን ባለችበት ሁኔታ ላይ የተገኘችው ከኢትዮጵያ የምትፈልገውን ሁሉ ስላላገኘች ሳይሆን ከምትፈልገው በላይ ከሚያስፈልጋት በላይ ስለተሰጣት ነው። ከምትፈልገው በላይ ሳይሆን ከሚያስፈልጋት በላይ ስለተሰጣት። እንደ ህወሓት ለሻዕቢያም ሆነ ለኤርትራ ውለታ የዋለ እግርህ እስኪቀጥን ብትዞር አታገኝም። ሶማሌላንድ አሁን እየተንከራተተች ነው አገር ለመሆን። ሰሞኑን የምናወራበት ጉዳይ ያ ነው። ኤርትራ በስጦታ ወረቀት ተጠቅልሎ አገርነት የተሰጣት፣ ከዛም በኋላ ለ7 ዓመታት የሻዕቢያ መንግስት ኢትዮጵያን እንዲዘርፍ የተፈቀደለት፣ ከዛ በኋላም ጦርነቱ ካለቀ በኋላ ከድል መንጋጋ ሽንፈት አውጥቶ ኢትዮጵያ ኤርትራውያን በኢትዮጵያ ውስጥ ከፍተኛ ፕሪቪሌጅ አግኝተው
በዩኒቨርሲቲ የሚማሩበት በስደተኛ ካምፖች ውስጥ የሚኖሩበት ሁኔታ የተፈጠረው በኢትዮጵያ በኩል በተደረገ ነገር ነው። የኤርትራ ችግር በጥልቀት ስላላየነው ወይም የሚገባውን በኢትዮጵያ በኩል ስላልተደረገ የሆነ አይደለም። የኤርትራ ብሔረተኝነት ስለ ኢትዮጵያም ሆነ ስለ ሌሎች አጎራባች አገሮች የሚያስበው ምንድን ነው? በተዋስኦ ውስጥ ከኢትዮጵያም ሆነ ከሌላ ሀገር በሰላም መኖር አለበት ወይ? በተለይ ሻዕቢያና በሻዕቢያ ዙሪያ ያለ ስብስብ ወይም ኢሊት ከኢትዮጵያ ጋር በሰላም ስለመኖር ያወራል ወይስ ኢትዮጵያን ቢቻል አዳክሞ ከፋፍሎ ኢትዮጵያን እየዘረፉ መኖርን ግብ ያደርጋል? እና it's so dishonest and disingenuous ነው። በቃ በኤርትራ ጉዳይ የያዘው አቋም ነውረኛ አቋም። የተወሰኑ ነጥቦች መጨረሻ ላይ ላንሳ። የሚገርም ለኤርትራ ሲሆን ጃዋር የመሬት ለሰላም ፖሊሲ ይዞ መጥቷል። መሬት በምላሽ መሰጠቱ ችግር የለውም አይነት ሐሳብ አራምዷል። ጃዋር ያ ጥያቄ ከጠየቀ በኋላ የቱ መሬት ለኤርትራ ይሰጥ የሚለው ጥያቄ ቀርቦለት ቢሆን ኖሮ ይህንን ተመሳሳይ ጥያቄ እንዲህ በቀላሉ አይመልሰውም ነበር ብዬ ነው። አሁንም ቅድም እንዳልኩት ኤርትራ እዛ ሰፈር ትግራይንም ወይም በሰሜን ያለውን ኢሊት በአንድም በሌላ መንገድ እንደምንም ሸራርፋ አዳክማ አበጣብጣ ብትቀጥል ጃዋር ለሚደግፈው መንግስት ተስማሚ ነው ብሎ ስለሚያምን ኤርትራን ይንከባከባል። ኤርትራን በተመለከተ መሬት ለሰላም ይላል። ምክንያቱም ኤርትራ የፈለገ መሬት ብትጠይቅ ከኦሮሚያ የምትወስደው አንዲት ስንዝር መሬት እንደሌለ ስለሚያውቅ ነው። ይህንን የምልበት ምክንያት አለ። ጃዋር ኔቲቪስት ነው። በቃ በሆነ እንትን ምክንያት እንኳን የሌላ አገር ዜጋ ኢትዮጵያውያን እንኳን በባለቤትነት እኔ የኔ ያልኩትን ወይም የኔ ማህበረሰብ ነው ያልኩትን መሬት መጋራት የለባቸውም ብሎ የሚያምን ሰው ነው። ይህንን ደግሞ ዝም ብዬ አይደለም እማነሰው። ከዚህ ቀደም አሁን ድረስ ለምሳሌ በዚህ ቃለ ምልልሱ ተለውጫለሁ ብሎ ካልጠቀሳቸው ነገሮች አንዱ የመሬት ልዩ ባለቤትነት ጉዳይ ነው ብያለሁ። አዲስ አበባ በተመለከተ ምንድን ነው ይል የነበረው ጃዋር? የሚታወቅበት አሁንም የሚወከልበት አቋሙ ምንድን ነው? ፊንፊኔ የኦሮሚያ ዋና ከተማ መሆኗን በግልጽ የማይቀበል ፓርቲ ኦሮሚያ ውስጥ አንድ ቀበሌ አይሸነፍ። አንድ ቀበሌ ይሄ ይታው እናቱ ድምጽ አሰጠው። አንድ ፖለቲከኛ ፊንፊኔ የኦሮሚያ ዋና ከተማ መሆኗን ከካደ እናቱ ድምጽ አሰጠው። የትኛውም ውስጥ ይሄንን ሁሉ ሰው ማወቅ መቻል አለበት። ፊንፊኔ የኦሮሚያ ዋና ከተማ መሆኗን በዚህ ንግግር ላይ ነው የኦሮሚያ ጥያቄ የባለቤትነት እንጂ የልዩ ጥቅም ጥያቄ አይደለም ያለው። ማስተር ፕላኑ ሌሎች ብዙ ዝርዝር ቢኖሩትም ቢያንስ በጃዋር በኩል እኔ መርጬዋለሁ ምናምን ስለሚል አዲስ አበባ የኢትዮጵያ ዋና ከተማ የሆነች አዲስ አበባና በኢትዮጵያ ውስጥ የኢትዮጵያ ዜግነት ያላቸው አዲስ አበባዎች ከተለያዩ የኢትዮጵያ ክፍል የመጡ ሰዎች ወደ ተቀረው ኢትዮጵያ ከኦሮሚያ ግዛት ወሰዱ፣ ተስፋፉ ብሎ የሚቃወም ሰው ነው። አሁን ያ ለኤርትራ ሊሰጥ የሚችለው መሬት ሰሜን ካለው የሆነ ክፍል ነው ብሎ ስለሚያምን የመሬት ለሰላም ፖሊሲን ይዞ መጥቷል። እዚህ ነው ጃዋር የሚጠይቀው ሰላም። ከዚህ ቀደም በኢትዮጵያ ውስጥ የአሽከሮቻቸውን ደረት እየደቁ የሚያለቅሱ እመቤቶች ነበሩ አሉ። እና ጃዋር ሰላም የሚፈልገው እርሱ ሌሎች ባላቸው ህብረተሰቦች ወጪ ነው። ስለ አማራ ክልል ሲናገር ራሱ ሬዲኩለስ ጥያቄ አትጠይቁ፣ ሪዝነብል ጥያቄ ጠይቁ ምናምን ይላል። ማለትም ብልጽግና ይወረድ አትበሉ እኮ፣ ህገ መንግስቱ ምናምን ይቀየር አትበሉ፣ በልካችሁ ጠይቁ ይላል። ሰላም ሲፈልግ ጃዋር እሱ ሌሎች የሚላቸው ህብረተሰቦች ወጪ አውጥተው ነው ሰላሙ እንዲመጣ የሚፈልገው። እዚህም ላይ ያሳየው ያንን ነው። በነገራችን መሬት ለሰላም የሚለው ያ መሬት የኔ አይደለም ብሎ ስለሚያምን እንጂ እዛ ቃለ ምልልስ ላይ ተለወጥኩ ከሚልባቸው ነገሮች አንዱ ለምሳሌ የልዩ ባለቤትነት ጽንሰ ሐሳብህን ቀይረሃል ወይ ቢባል እስካሁን በነበሩ ቃለ ምልልሶቹ እይታውን በተመለከተ ያካሄደው ምንም አይነት ለውጥ እንደሌለ እየተናገረ ስለሆነ በዚሁ ይቀጥልና የሻዕቢያ ጦር ትግራይ መግባቱን አላወገዘም ብቻ ሳይሆን
ተጠባቂ ነው። ጦርነት አለመካሄዱ ነው እንጂ ጦርነት ከተካሄደ የማንም አገር ከሌላ ቦታ መጥቶ እዛ ውስጥ ገብቶ ያን ሁሉ ግፍ መፈጸሙ የጦርነት ሲምፕተም ነው እንጂ ተጠባቂ ውጤቱ ነው ይላል። እዚህ ጋር የሆነው አንድ ሀገር ከሌላ ሀገር ጋር አብሮ የገዛ ራሱን ህዝብ መጨፍጨፉ ትክክል ነበር ወይ የሚል ጥያቄ ነው። በዚህ ንግግሩ ጃዋር ማሻገር የፈለጋቸው ሁለት ዋና ዋና ነጥቦች ቀደም ሲል አንዱ በቃ አንዳንድ ነገሮችን ልንከፍል እንችላለን ብሎ እንደ ቀልድ የሆነን ህብረተሰብ ሊከፍል እንደተዘጋጀ፣ ሁለተኛ በጃዋር እሳቤ መሰረት አንድ ጦርነት ከተጀመረ ማንኛውም ነገር ተጠባቂ ውጤት ነው ብሎ እንደሚያስብ ነው። ማለትም ጦርነት ህግ የለውም ብሎ እንደሚያስብ። በምን ሂሳብ የሻዕቢያ ሰራዊት ኢትዮጵያ ውስጥ መግባቱ ህጋዊ ሆነ? በምን ሂሳብ? በዚህ እይታው በነገራችን ላይ ከኢሳያስ ጋር በሚገባ ይስማማል። ስለሆነም ከሻዕቢያ ላይ ሻዕቢያ በላይ ሻዕቢያ ከኢሳያስ በላይ ኢሳያስ የመሆን አቋሙ በዚህም ይገለጻል ማለት ነው። እና አሁን እንኳን በኤርትራና በሌሎች ኃይሎች የተፈጸመውን ጭፍጨፋ እንደ አይቀሬ የጦርነት ውጤት አድርጎ ነው ሊረዳው የሚሞክረው። ይሄ በፍጹም ተቀባይነት የሌለው ሀሳብ ነው። በነገራችን ከበባ አይቀሬ የጦርነት ውጤት አልነበረም፣ አይደለም። ረሃብን በጦር መሳሪያነት መጠቀም አይቀሬ የጦርነት ውጤት አልነበረም። ጦርነት ሊካሄድ ከበባ ግን ላይኖር ይችላል። ጦርነት ሊካሄድ ረሃብን በጦር መሳሪያነት አለመጠቀም ግን ሊኖር ይችላል። ጦርነት በተካሄደበት ሁሉ የሚደረግ ወይም ጦርነት በተካሄደ ሁሉ የሚጠበቅ ውጤት አይደለም። ይሄ የልማት አውታሮችንና ንብረትን ጥርግርግ አርጎ ዘርፎ ወደ ኤርትራ ማሻገር አይቀሬ የጦርነት ውጤት አልነበረም። እና እኔ ያየሁት እዚህ ላይ ፍጹም የሆነ ዲስሪጋርድ በአጠቃላይ ለሰሜኑ ስቃይ የአማራ ክልል አሁን ያሉ ኃይላት በዛ ባሉበት ሰቆቃ ባሉበት ችግር ውስጥ ሬዲኩለስ ጥያቄ ያጠይቁ ብሎ የሚጠይቁትን ጥያቄ ሊመርጥላቸው ይፈልጋል። ስለ አማራና ትግራይ ጥምረት ሲጠየቅ የሚገርም ኦሮማራን አትድገሙ ይላል። ግን ኦሮማራን አላወገዘም። ኦሮማራ ምን ጠቀማቸው ምናምን ይላል። እንዴ አብይ አህመድ ይሰራል ብሎ ያምናል። አሁንም ቀጥሎበታል። ወልቃይትን እንደ ካርታ እየተጠቀመበት ያለው ለምንድን ነው? ይሰራልኛል ብሎ ስለሚያምን አይደለም። ሊያደርግ የሞከረው ብልጽግና ያንን ስልት እየተጠቀመ እንዳይደለ እንዳልጠቀመው እንዳልሰራለት አድርጎ ነው። ኦሮማራን አትድገሙ ይላል። አንደኛ እዚህ ላይ ኦሮማራን በአማራና በትግራይ ኃይላት እየተጠየቀ ካለው ጥምረት ጋር ለማገናኘት መሞከርም ሌላ የጃዋር ስልታዊ በእውነታው ላይ ግርዶሽ የማንበር ሙከራ ነው። ምክንያቱም በኦሮማራ ጥምረት ውስጥ ስልጣን ላይ የነበሩ ሁለት ድርጅቶች ስልጣን ላይ የነበረን አንድ ሌላ ልሂቅ ድርጅት ለመገፍተር የገቡት የስልጣን ኪዳን ነበር። አሁን እየተጠየቀ ያለው በአማራና በትግራይ ኃይላት መሀል እንዲፈጠር እየተጠየቀ ያለው ግን ለህልውናቸው አደጋ የሆነን አገዛዝ ስለማስወገድ ነው። ይህንን ማነጻጸር በጣም አሳዛኝ ነገር ነው። የስልጣን ወይም የዴሞክራሲያዊ መብቶች ጥያቄና ከሆነም ከስልጣን ውጭ ባለውም ካየነው የመብቶች ጥያቄ ከነበረ አሁን ያለው የህልውና አደጋ የፈጠረውን አገዛዙን የማስወገድ ጥምረት ነው እየተጠየቀ ያለው።